መተኛትና መቀመጥ ድህነት ነው የሚያመጣው። የሰው ልጆችን የሚለውጠው ስራ ነው። ስራ ፈትነት የኃጢአት ውጤት ነው። እርዳታ የሚባል አያስፈልግም። ከተረጅነት ለመውጣት ወኔ ያስፈልጋል። ቁጭት ምላጭ ያስወጣል። እርዳታ የሚባል ነገር ሲነሳም በቃ ያንገፈገፈኛል፣ አልወደውም። አይምሮንም እጅንም አስሮ የሚያስቀምጥ ነው እርዳታ ማለት ነው። እንደ ልመና የሚታኮስ እሳት የለም። እኔ እጄን ዘርግቼ ልመና እጅ ተዘርግቶ ነው የሚለመነው። ሰጪ ደግሞ እጁ ተላይ ነው የሚሆነው። ለሚያስብ ሰው ይሄ ይበቃል። የዚህ መቁረጫው መድኃኒት ምንድነው? ሰርቶ መብላት ብቻ። ተሻሽለን አሁን ቤታችን ፏ ብሎ ነው አለነው። በሴፍቲ ሲረዱ የነበረ አሁን ኑሯቸውን ለውጦ የተቀመጡ በርካታ ሰዎች አሉ። የበለጸገች ኢትዮጵያን እውን ማድረግ ነው የመጨረሻ ግባችን ማለት ነው። ማድረግም እንችላለን። ኢትዮጵያ ውስጥ መራብ የሚለው ቋንቋ ብዙም ቦታ እንዳይኖረው ኢትዮጵያውያን ማድረግ ይችላሉ። ዳገት ወጥቶ ቁልቁለት ወርዶ ሰርቶ ማደር ለሰው ልጅ የተሰጠ ጸጋ ከመሆኑም በላይ በላቡ ማደር ሰው የሚከበርበት የሕይወት መንገድ ነው። እናም ሰርቶ መኖር ለሰው የተሰጠ ተፈጥሯዊ ባህሪ ሆኖ ከትውልድ ወደ ትውልድ ተሸጋግሮ ዛሬ ላይ ደርሷል። ሰው መጀመሪያ ሲፈጠር በእግዚአብሔር አምሳል ባህሪያ የተፈጠረ ክቡር ፍጥረት ነው። ኑሮውን ግን ሰርቶ ወጥቶ ጥሮ ግሮ እንዲበላ አምላክ አፍዛዝ ነው። አምላካዊ መመሪያ ነው። አልሰራም ማለት ደግሞ የእግዚአብሔርን ሕግ መጣስ ነው። ሶላት እንኳን ሰግዳችሁ ፈንተሽር ነው የሚለው በሐዲሳችን። ፈንተሽር ማለት ወደ ስራ ሂዱ ነው። ሶላት ሰግዳችሁ አትቀመጡ፣ አታውሩ ነው። በቃ ወደ ስራ ግባ ነው። የቤተሰብ መሪዎች የምግብ ዋስትናቸውን በራሳቸው አቅም ለመሸፈን ሰውና ሥራ ከተዋወቁበት ጊዜ ጀምሮ ሌት ከቀን ቢታትሩም ዓለም ላይ በሚስተዋለው ሰው ሰራሽና ተፈጥሯዊ ችግሮች ምክንያት አያሌ ቤተሰብ በረሃብ አለንጋ ሲገረፍ መመልከት የገሃዱ ዓለም ሐቅ ነው። ብዙም ጊዜ ረንዳው በጎረቤትም ቁርስ ያደሩበት ጊዜ ነበሩ ልጆቹ። የሚጨመር ጠፍቶ በጨው እንጀራ ጉራሽ እየበሉ አንገቴን ያስለፉበት ጊዜ ነበረ። የዛ መጀመሪያው ጡር ነው። ስለዚህ አንድ ጊዜ በጨው እንጀራ በልተው ዳግሞሽ የማይደግሙበት ጊዜ ነበር። ያን እያስታወስኩኝ አሁን መናገር አልችልም። በሸመታ ነበር ያለነው። የማልበላበት ጊዜ ላይ ነበርኩ። በቤተሰብ ደረጃ የምግብ ሉዓላዊነታቸውን ማረጋገጥ ዳገት ሆኖባቸው በተለያየ ምክንያት ለረሃብ አደጋ የተጋለጡ ዜጎችን በመንግሥት በኩል ሰብአዊ ድጋፍ ለማድረግ የተሞከረው ጥረት ለጊዜው እንጂ በዘላቂነት የሚያጠግብ እንዳልሆነ በእርዳታ ሕይወት ውስጥ የነበሩ ዜጎች ይናገራሉ። አያጠግብም። ሴፍቲኔትማ ለምንም ያማ እንዳይባሱ ድህነት ነው የሚሰደው። 50 ኪሎ ስንዴ ተቀብለ መጥቼ ልጆቹ ማቶቹ እንደዛ ቲል ነስን አልበቃቲል እኔ በስሜት እናደር ነበር። ለተወሰነ ጊዜ እኔ በሴፍቲኔት 3 ዓመት ልውሰድ 4 ዓመት ልውሰድ አላቅም እዚች ሆነን ወስደናል። ልመና ከባድ ነው።
በሰብአዊ ድጋፍ የሚሰጠው እርዳታ የልጆቻቸውን ረሃብ ከማስታገስ ባለፈ የማያጠግብ መሆኑን ጠንቅቀው የተረዱ መሐመድ አብዱን ጨምሮ ሌሎች ሰዎች የቤተሰብ የምግብ ዋስትናን በራስ አቅም ማረጋገጥ ብቸኛ አማራጭ መሆኑን በመገንዘብ ዝንባሌያችን መሰረት በማድረግ ወደ ተለያዩ የሥራ አማራጮች ተሰማራን ይላሉ። እሱም ዘላቂ አይደለ ጨርሶስ ቢያቆም ልጆች እንዴት ተሸግረው ስለዚህ ምንድነው ማድረግ ያለብኝ ብዬ ስራ ስነድፍ ገንዘብ ከዘመር ላይ አንስቼ በ224 ብር የተጠቃሽ ጥጃ 1 ብር ሳላስቀር ገዛኋት። እሷ እየወለደች ጥጆቿ በዙ። የምንትወልዳቸው ጥጆች ሳይሆኑ ዋናው ጥቅም የመጀመሪያው የምንትታለበው ትንሽ ወተት ነው። ቅቤዋ ብዙ ነው። በሰዓቱ ቅቤ ይፈለጋል። ቅቤ ውድ ነው። ለልጆቹም ሆነ ለእኛ ቀጥ አርጎ ያዘን ቅቤው። ላሚቱ እስተ መጨረሻው 9 ወለደች። 9 በምትወልድበት ሰዓት ግን እኔ ራሴን ችዬ ተለውጫለሁኝ። ከዛ በኋላ ገንዘቡም መጣ፣ እንግዲህ ሀብት መጣ። ንግዱም እንግዲህ እንደፈለገን ነብሱ። ዛሬ እንግዲህ ይሄው ያለሁበት ሁኔታ አንድም በሬ የለኝ ነበር እና ይሄው ወደ ጥንድ በሬ፣ ወደ ሁለላም፣ ወደ ጊደር እነዚህ የምተዋቸው በጎይ በቃ ወደዚህ እና በቃ በባንክም ቢሆን አሁን ብር የተወሰነ ያው አለኝ። ምንም የሌለው በግልገል ገዝቶ ተበግ ወደ ላም፣ ከላም ወደ በሬ እንዲህ እያለ የተሻሻለ ደግሞ በርካታ ከነበሩን የሴፍትኔት ተጠቃሚዎች ወደ 75% ለውጥ አለው። ኑሮ የተሻሻለ የዕለት ጉርስ አጥተው ሰብአዊ ድጋፍ ይደረግላቸው የነበሩ እነዚህ የህብረተሰብ ክፍሎች ያሰቡት የሥራ ውጥን ሰምሮላቸው የቤተሰባቸውን የምግብ ፍጆታ በራሳቸው አቅም አረጋግጠዋል። አሁን ያለሁበት እንግዲህ ወላሂ እኔ ደስታው ምንም ያህል እንዲያው ሊያናገረኝ አይችልም። አቡጃት ወጀ እኔ አሁን ያለሁበት ደስታ ያንን ፊት ተጋርጦ ይታየኛል፣ ይከብደኛል ለመናገር። እኔ አሁን ኑሮዬ እንደፈለኩኝ ገንዘብ አልቸገርም። ቤተሰቤን ሰብስቤ ይዤ ተችግር አውጥቼ እዚህ ደረጃ ደርሻለሁኝ። አልሐምዱሊላህ። በምግብ ራስን መቻል በጣም አስፈላጊ ነው። ለዚህ ደግሞ ወሳኙ መስራት ነው። ጎመኗንም ተክለንም ቃሪዋንም ለቅመን ለቤታችን ያችን እንደዛ እያደረግን ነው የምንኖር። አልሐምዱሊላህ። አሁን እኔ ወረቴ ደህና ነው፣ ምንም አይልም። ትልቁ ታርጌት ግን እርዳታ ምንም እንደማይጠቅም ማህበረሰቡ የተረዳናል። መሬት እንኳን ባይኖራቸው የእኩል መሬት አርሰው በቀን 3 ጊዜ ቤተሰቦቻቸውን የሚያስመግቡ አርሶ አደሮች አሉ። በቤተሰብ ደረጃ የምግብ ዋስትናውን እንዳረጋግጥ ሰፊ እቅድ ይዘን ስራ እየሰራን ነው ያለነው። እነዚህ ዜጎች በራሳቸው መንገድ ሌት ከቀን የደከሙበት ሥራ ስኬታማ ሆኖላቸው የምግብ ዋስትናቸውን ከማረጋገጥ ባለፈ ከነበሩበት ጎስቋላ ጎጆ ወጥተው ዘመኑን የሚመጥን ዘመናዊ መኖሪያ ቤትም መገንባት ችለዋል። ከሳር ቤት ተነስቼ ወደ 3 ቤት ደርሻለሁ። ቤቱ ይሄው የሚታይ ነው። ስንት ብር ጨርሰህ ይሄን ለመገንባት? ይሄ ረበልቷል። ያው ወደ 600 ሺህ ነው። 600 ሺህ? አዎ። የመጀመሪያውም አለ 40 ቅጠል የሰራሁት፣ አሁንም ቀጥዬ እዛው ላይ ሰራሁኝ። አሁንም አዲስ ቤት እየገነባሁ ነው። ያማ ሁሉም ነገር የተሟላ ነው። እኛ መዝቦልዴ አልጋው ሁሉም ነገር ተሟልቷል። ያ ቤቱ በፊት እንደው በሳር ቤት ነበር። ተሻሽለን አሁን ቤታችን ፋ ብሎ ነው። በሴፍትኔት ሲረዱ የነበረ አሁን ኑሯቸውን ለውጦ የተቀመጡ በርካታ ሰዎች አሉ። የተሻለ ሀብት ፈጥረው የኑሮ ዘይቤያቸውን አሻሽለው የተሻለ ኑሮ
የሚኖሩ ሰዎች አሉ በሴፍቲኔት ተጠቃሚ የነበሩ። መብላት የሚያስችል መሬት፣ መብላት የሚያስችል ውሃ፣ መብላት የሚያስችል የሰው ኃይል ስላለን በምግብ ራሳችንን መመገብ የሚያስችል ፖቴንሻልም አለን፣ ማድረግም እንችላለን። ኢትዮጵያ ውስጥ መራብ የሚለው ቋንቋ ብዙም ቦታ እንዳይኖረው ኢትዮጵያውያን ማድረግ ይችላሉ። ሰማይ አምኖ ዝናብ ጠብቆ መኸር አምራች ብቻ የነበረው ገበሬ የተለያዩ የውሃ አማራጮችን በመጠቀም በዓመት እስከ 4 ጊዜ ማምረት መጀመሩ በቤተሰብ ደረጃ የምግብ ዋስትና ለማረጋገጥ ቁልፍ ሚና እየተጫወተ ይገኛል። 3 ጊዜ፣ አንድ ጊዜ በቆሎ፣ አንድ ጊዜ ጤፍ፣ ሶስተኛ ሽንኩርት በዓመት 3 ጊዜ ቆሚ አትክልቱ ይሄ እንዳለ ነው። ያ እንግዲህ ያያየው ማሳ ነው ይሄን ያመረትንበት። የመኸሩን አንስቼ ሽምብራ ዘራሁት 2 እንደገና ሽምብራውን አነሳሁኝና በቀሎ ዘራሁት። ጠር ላይ እንዲህ ዝናብ መጥቶ ነበረ። አሁንም እቅዴ እንደዛ ነው። ያንን በቀሎ እንደገና ሐምሌ 10 አነሳሁኝ፣ መልሼ ጤፍ ዘራሁኝ። ስንት ሆነ? 4 ጊዜ እየበላሁት ነው ይሄ መሬት። ስረዳ ነበር። አሁን እየጠጠተና እየቆጨ አሁን በእንደዚህ ባለበት አጥምዴን ውሃን እንዲህ እየጠለፍ ቴክኖሎጂ ተጠቅመን እንደዚህ እያመረት ኑሯችንን እየመራን እያሻሻልን ያለ ነው። ማንኛውንም የውሃ አማራጭ መጠቀም በሚል ባስቀመጥነው በዚህ 4 ዓመት ውስጥ ሞዴል አርሶ አደሮቻችን 4 ገብተዋል። መካከለኛ ያሉት ደግሞ 3 ጊዜ እያመረቱ ነው። ውሃው እየፈሰሰለት እርሻው ተቀምጦለት ዝናብ በሰዓቱ እየዘነበለት ሳይሰራ መሬቱን ውርማ አልብሶ ዝም ብሎ ቁጭ ብሎ ግን ልብላ ማለት ይሄ ተፈቀደ አይደለም። እግዚአብሔርን መናቅ ነው። በገበሬው መንደር የተጀመረው የመስኖ ልማት የማህበረሰቡን የምግብ ዋስትና ለማረጋገጥ ካለው ሚና ባሻገር ኢኮኖሚያዊ ሽግግር ለማድረግም መሰረት እየጣለ ይገኛል። ሀብሀብ ናት ይች። በስንት ወር ትደርሳለች? 2 ወር ከ20 ቀን ሀብሀብ በ2 ወር ከ20 ቀን ብቻ ሙክክክ ብሎ አንተ መብለህ ይደርሳል። በ2 ወር ከ20 ቀን ለገበያ ይወጣል። ወርቅ ነው አፈሩ ራሱ። ይሄ አፈሩ ወርቅ ነው። አምና ዝማሳ ላይ ባሴ ወደ ተዚህኛው ቡያር ወደ 4 መኪና ከዛኛው ወደ 13 መኪና ተወቅቷል። ወደ 1 ሚሊዮን ምናምን ብር ተሽጧል። እዚህ 1 ሚሊዮን 500 እና 600 ሺህ የሚሆን እዚህ ይሄን አፈር ይዘን ይሄን ጉልበት ይዘን ሰው ያንሰን አፈር ያንሰን ውሃ ያንሰን ፏፏቴ ውሃ ይዘን መለመንም መሸገርም የለም። ትኩረት አጥቶ የነበረው የእንስሳት ሀብት ልማቱ ዛሬ በድህነት ይንገላቱ ለነበሩ ዜጎች ዋና የገቢ ምንጭ መሆን ጀምሯል። በዓመት 2 ይወልዳሉ። በግ ደግሞ ማለት ነው በ12 ወር በዓመት 2 ጊዜ ይወልዳሉ። ስለዚህ በ6 ወር አንድ ጊዜ 70,000 ሸክ ማለት ቀላል አይደለም። አሁን በቅርብ ጊዜ የአሁኑ ገና ገበያ ላይ አንድ ሴት ናት 500,000 ብር 2 በሬ አድልባ የሸጠችው። እርባታው ላይ ሰፊ ስራ እየተሰራ ነው ያለው ለነው። ይህ ደግሞ በጥቅል እንደ ወረዳ ምግብ ዋስትናን ለማረጋገጥ በምንሰራው ስራ ውስጥ አይነተኛ እና ቁልፍ ሚና ያለው ስራ ነው። ነገር አለመከጀል ኑሬ ለውጭ ለጓደኛም እየሰጠው ነብቲፍ ማርቲል ማረሰጣለው ነብቲል ንብሰጣለው ለጓደኛ ሰርቶ ማግኘት ደስ ይላል። ተተረጅነ ወደ ረጅነ መግባት ደስ ይላል እና አልሐምዱሊላህ እየተሻለ የሆነ ነው። ማሩም የምታወት ነው። መስራት ከቻል
መብላት ከቻል መላክ ከቻል በተቃራኒ ያለው መራብ ከጠፋ ማስገባት ከቀነሰ መሰደድ ከቀረ በኢትዮጵያውያን ሉዓላዊነት ላይ በኢትዮጵያውያን ክብር ላይ በኢትዮጵያውያን አንድነት ላይ ቀጥተኛ የሆነ ኢምፓክት አለው። ቀደም ሲል ሰብአዊ ድጋፍ ይደረግላቸው የነበሩ እነዚህ ዜጎች ዛሬ ለደረሱበት የተሻለ የኑሮ ደረጃ ያበቃቸው ስራና ስራ ብቻ መሆኑን ደግመው ደጋግመው ይመሰክራል። መተኛትና መቀመጥ ድህነት ነው የሚያመጣው። መጣር ግን እርገትንና ሰላምን ነው የሚያመጣው። መቀመጥ በሽታ ነው፣ ለእርሱም ጤናማ አይሆነውም፣ ህሊናውንም ይጎዳል፣ ቤተሰቡንም ጎርቷል። መስራት ነው የሰው ልጅ የሚለወጠው በስራ ብቻ። የልመና ገንዘብ ደግሞ በረካ የለውም። የዚህ መቁረጫው መድኃኒቱ ምንድነው? ሰርቶ መብላት ብቻ። የሚሰራ ሰው አይሳሳት፣ የሚሰራ ሰው ኃጢአት አይሰራም፣ ጽድቅም ነው እግዚአብሔር አዟልና። ከተረጅነት ለመውጣት ምንድነው የሚያስፈልገው? ኦኔ መሰነቅ ያስፈልገናል። ኦኔ ያስፈልጋል። ወደ ልማት እመጣለሁ፣ ጧት እወጣለሁ፣ ማታ እገባለሁ። ዓላማ አድርጌ ስራዬንም ትኩረት አድርጌ በመስራቴ ይሄው ተሻሽዬ ከምር ከሴፍቲኔቱም አሁን ወጥቻለሁ። መስራት ነው የሚያኮረው። ሰርቶ መለወጥ ትልቅ ነገር ነው። 100 ብር ከሰው ከምትጠይቅ ከራስህ 10 ብር ስትመዘው እኔ እንደ ራሴ እንደ ሰው ሳይሆን እንደ ራሴ ነው የማስበው። ስለዚህ መነሻው ምንድነው የሚሆነው? ከታች ወለው የፍየል ወለው የበግ ግልገል ትሆን እሷን ዋናው እነሳለሁኝ ለውጥ አመጣለሁ ብሎ መነሳቱ ነው ትልቁ ፋይዳ። የሰው ልጆችን የሚለውጠው ስራ ነው። ለሰራ ሰው አይሸገርም፣ ምንም ችግር የለም። በነፍሳችን ስንፍናይ ተሰራሁኝ ማለት ነው፣ ችግር የለም ማለት ነው። አትክልት በጓሮ በመትከል ድንች በመትከል የተለያዩ ነገሮች ጥረት እየጣረ እንዲሻሻል፣ ይሄ ካልሆነ በስተቀር ሁልጊዜ እየተረዳ እንደማይኖር ለሴፍቲኔት ተጠቃሚው የተለያየ ግንዛቤ ፈጥናል። አርጎባ በተረጅነት ቢቆይም አሁን ላይ ያለውን አማራጭ ተጠቅሞ የምግብ ዋስትናውን ለማረጋገጥ የሚሄድባቸው መንገዶች አሁን ላይ ጥሩ ናቸው። ከተረጅነት ወጥቼ እንግዲህ እቅዴ ያው ኢንቨስተር የመሆን ዓላማው አለኝ፣ ባላህ ፈቃሪ ማለት ነው። ሙዝ ወደ ውጭ መላክ እንጀምራለን። ስለዚህ የወደፊት ዓላማዬ ቢያንስ ጥሩ ቤት መስራት እፈልጋለሁ፣ ተሽከርካሪ እፈልጋለሁ። ከፍተኛ የሆነ የማር ምርት አለ። ከኬሚሴ አዲስ አበባ፣ ዱባይና ሳውዲ አረቢያ ድረስ በስፋት አሁን እየተጫነ ኤክስፖርት ጭምር እየተደረገ ነው። ወደዚህም ወደ ጅቡቲም በስፋት እንደዚህ እየሄደ ያለበት ሂደት ነው ያለው። ቀጣይ ባጠረ ጊዜ የምግብ ዋስትናን አረጋግጠን የበለጸገች አርጎባን፣ የበለጸገች አማራን፣ የበለጸገች ኢትዮጵያን እውን ማድረግ ነው የመጨረሻ ግባችን ማለት ነው። ከዚህ በፊት ሴፍቲኔት ተጠቃሚ የነበሩ አሁን ላይ ግን ራሳቸውንም ችለው ምናልባት አጠቃላይ ቤተሰቦቻቸውንም የራሳቸውንም ችለው ከዛም አልፈው ጥሪት የራሳቸውን ጥሪት ይዘው ለቀጣይ ለሌላም ምናልባት ወደ ንግድም ወደ ኤክስፖርት እንበል ወደ ገበያ የማቅረብ ያላችሁ በርካታ ሰዎች አሉ። የምግብ ሉዓላዊነቱ የተረጋገጠለት ቤተሰብና አባወራ በራሱ አቅም የሚኖር ነውና ከአካባቢው ማህበረሰብ የተሻለ ክብርና ሞገስ ይቸረዋል። እነ መሐመድ አብዱም ያረጋገጡት ይህንኑን ሀቅ ነው። የሰው ልጅ ራሱን ከቻለ የሚውለው ትላልቅ ቦታ ነው። ሽምግልና ቦታ ይውላል። መንግስት ለአንዳንድ ነገር ይፈልገዋል። ይሄ ምንድን ነው? ቤተሰቡን ለውጦ ራሱ ሌላውንም ይመራል ተብሎ ስለሚታሰብ ነው። እና የህዝብ መሪ ነኝ፣ የጎጥ መሪ ነኝ። ከፊቱ ካለሁበትና ካሁኑ ተጨባጭ ሁኔታ ዛሬ ነው የሚሞገሰው ማለት ነው። ተቀባይነት አለ ስላለኝ። ድሮ በስሜም የሚጠራኝ የለም የሚያቀኝም የለም ነበረ። ማን ያቀኛል? ቀርቦ 7 ዓመት ገንዘብ ያገኘው ነርኩኝ። ለሽምግልና የሚጠሩት እኔን ነው። ና ተጨመር፣ ባልና ሚስት ቢጣላ
ቃዲው ሲያፋታ የሚጠራው አማናነት ትችላለህ እያለ ቃዲውም ይፈልገኛል። የማይሰራ ሰው ነው ሲተች የሚኖር ሲሰደ የሚኖር የሚሰራ ሰው ነው ተንቆ አያውቅም፣ ተሰድቦም አያውቅም። መስራት ያስከብራል፣ መስራት ያስከብራል፣ ነጽነት ያኮራል፣ በየደረሱበት የልብ ያናግራል። ስራ አልሰራም ብሎ ልብን ማሳነፍ ድህነት ብቻ ነው፣ ሌላ የለው ትርፍ። በራሳቸው ጥረትና ብርታት ከድህነት ወለል ወጥተው ራሳቸውን የተሻለ ደረጃ ላይ ያገኙት እነ መሐመድ አብዶ በእርዳታ ያሳለፉትን ዘመን ይረግማሉ። ፈጣሪን ይዤ ነው የምናገረው። እርዳታ የሚባል ነገር ሲነሳም በቃ ያንገፈገፈኛል፣ አልወደውም። ልመና ከባድ ነው። እንደ ልመና የሚታኮስ እሳት የለም። መከጀልና ልመና ከባድ ነው። አልፎብኛል። ሁሌ ከጃ ሆኜ እኖራለሁ ብሎ ልቡን ያሞተ ሰው ግን እንዲያለቀሰ ልጆቹ እንደጨቆነ ይኖራል። ኧረ ለልመና ጉጓጭ ነው። እንዳው እኔ ወደ ላይ ያለኝን ዝመረሻ አልስም የዛን ያህል ነው። እንደ ልመና የሚያስጠላል እንዴ? ድሃ ድሃ ተብለን እዛ ቦታ ስንሄድ እኔ ይህንን ጉልበት ይዤ ይህንን ሞራን ይዤ እኔ መለመን ውስጤ አይቀበለው። እኔ እጄን ዘርግቼ ልመና እጅ ተዘርግቶ ነው የሚለመነው። ሰጪ ደግሞ እጁ ተላይ ነው የሚውለው። ለሚያስብ ሰው ይሄ ይበቃል። ድንግል አፈር ይዘን እንዲያው ኢትዮጵያ ትለምናለች ትል እኔ በበኩል የራሱ ባለኝ እድሜ አፍራለሁ። ነውር ነው፣ በምድርም ነውር ነው፣ በሰማይም ነውር ነው። ይሄ ልመና በሃይማኖት የሚፈቀድ አይደለም። በእስልምና ሃይማኖት በተለይ በጣም የተወገዘ ነው። ሙሉ አካል ሰጥቶት የሚያይበት አይኑን፣ የሚጨብጥበት እጁን፣ የሚራመድበት እግሩን ሰጥቶት ሳይሰራ ቁጭ ብሎ ራበኝ ማለት ተገቢነት የለውም። መንግስት የዕለት ጉርስ ለሌላቸው ዜጎች ሰብአዊ ድጋፍ ማድረጉ የሚነቀፍ ባይሆንም በድጋፍ አሰጣጡ ዙሪያ ተጨማሪ ጥናት ማድረግ እንደሚያስፈልግ ሂደቱ ያመላክታል። ይሄ እርዳታ የሚባል ነገር ይቺ ወር ጠብቃ ትመጣለች የሚል ሰው አይሰራም። መንደር ለመንደር እየዞረ እዛ ከተማ ለከተማ እያውደለደለ አያስፈልግም። እርዳታ እንዳያስፈልግም ይህ አይደለም መሆን ያለበት። ማበረታቻ የሚሰመራው መገደፍ እንጂ ዝም ብሎ ዘላቂነት ህዝብ ረዳለሁ ቢል የኢትዮጵያን ህዝብ እርዳታ ይሄ አይደለም። ከውጭ መጥቶ የምንረዳው መረዳት በእውነቱ አገሪቷን በሙሉ ዘግዝቀን ቀበርናት ነው ማለት። አይምሮንም እጅንም አስሮ የሚያስቀምጥ ነው እርዳታ ማለት ነው። የብስ የሆነ ያስተሳሰብ ረሃብ መልቀቅ ነው፣ በሽታ መልቀቅ ነው። መሬቱ እያለው ውሃው እያለው ጉልበቱ እያለ መስራት እየቻለ ያችን ስለሚጠብቅ ያችን ድጋፍ እርዳታ ስለሚጠብቅ ጠባቂ ማህበረሰብም ስለሚፈጥር በሀገር ግንባታ ሂደት ላይ ትልቅ አሉታዊ አስተዋጽኦ ነው ያለው። እውነቱን ለመነጋገር አመራር ሁነን ለቀበሌ ለወረዳዬ ምን ያህል እርዳታ አመጣሁለት በሚል ማህበረሰባችን በራሱ የመስራት አቅሙን ገለነዋል። ይህ ስራ ለምን አካል ሙሉ የሰጠው አይሞከት ምን ይደረጋል? ሌላ ነፍሱን ሰርቶ እንዲይዝ ነው፣ ራሱን ሰርቶ እንዲይዝ ነው። ስለዚህ ራሱን መቻል ትልቁ ነገርና በለሱ ላይ ያለ የመጀመሪያ ኃላፊነት ነው፣ ራስን መቻል። ለልጅ የሚወረሰው መሬት ሀብት ደግ ነገር ነው እንጂ ስራ ነው እንጂ ልመና ማውረስ ለልጅ እውነቱን አያስፈልግም። ለልጅ ማውረስ ያለብህ ስራ ነው። ሰው ልጅ እየወለደ ሙሉ አካል እያለው ለልጁ ያንን ይዞ መጠበቅ እንዴት ብሎ ሙሉ አካል እያለው ልጅ እየወለደ አቦ ለልጁ ይሄን ይዞ ይጠብቃል? ከባድ ነው። እጅ ሙሉ እግር እያለን አይን ጥርስ እያለን እኒህ ልጆች በልመና ተረግዘው በልመና ተወለዱ። ነገወት እንዴት ነው የሚሄዱት? ጥሩም አይደለም። በተለያየ ምክንያት የዕለት እርዳታ የሚያስፈልጋቸው የህብረተሰብ ክፍሎች የሚኖሩ ከሆነም ዘመን ተሻግሮ በመጣው እርስ በርስ የመደጋገፍ ባህል በመተጋገዝ ለእርዳታ የሚዘረጉ እጆችን ወደ ሥራ መመለስ እንደሚቻል የአካባቢው ማኅበረሰብ
አረጋግጧል። ከግንቦት ጀምሮ እስከ መስከረም ድረስ ነው እንግዲህ የኛ አካባቢ ሰው ችግር የላቸውም የምንላቸው የሚቸገሩት። እዛን ሰዓት ላይ የሚረዱት በእኛ እጅ መሆን አለበት። ይህማ ተውጭ ተለምኖ መዋረድ ከአሁን ጀምሮ መቆም አለበት ነው የሚፈለጉትንም ሰዎች እኛ እንደምንይዝ እናረጋግጣለን። ወደ 10 ኩንታል እኔም ሰጠው። ተተረጅነት ወደ ረጅነት መረዳዳት እንዳው ባህሉ ነው። አይነ በሲር የሆኑ አካል ጉዳት ያለባቸውን ለመርዳት በራሳችን እነዛ አካሎች ራሳቸው ተለውጠው እኛም ሰርተው መስራት የማይችሉትን እንዲረዱ የዝክን ያክል አሁን ቢሮ የዛ አዳራሽ ውስጥ ብትገባ መሰብሰብ የጀመርነውን ህል ማየት ትችላለህ። በተግባርም ስለሆነ ማለት ነው። እርዳታም ካስፈለገ ከራሳችን ሲስተሙን መዘርጋት ነው እንጂ የኛ ብዙ አርሶ አደር ካለው ለመስጠት ወደ ኋላ አይልም። ለዚህ እኮ ነው እግዚአብሔር ባለጠጎች ላይ አድሮ ይሰጣል፣ ድሆች ላይ አድሮ ደግሞ ይቀበላል። እግዚአብሔር ዘአሲቶ ካፊ ነው፣ የሚሰጥም የሚቀበልም ነው። ስለዚህ መረዳዳት እንዳለበት አዟል። በጠንካራ የሥራ መንፈስ የግብርናውን ዘርፍ አዘምኖ መስራት ከተቻለ በምግብ ዋስትና ሉዓላዊነቱ የተከበረ አገር ከመገንባት ባለፈ ተረጅነትን ተሻግረው ስኬታማ ጉዞ ላይ የሚገኙት እንደ መሐመድ አብዱ አይነቱ ገበሬዎች ድህነትን ድል በማድረግ እንደ አገር ከልመናና ተረጅነት መውጣት እንደሚቻል ማሳያዎች ናቸው። ወደ 3000 እና ከዛ በላይ ነበረ ተረጅ ያለን። አሁን ወደ 1000 ደርሰናል። ሰው በተረዳው አንጻር እየተጸየፈው ስለመጣ ቀጣይ ዜሮ ለማድረግ እየሰራን ያለን። ወረዳችን ከዚህ በፊት ያው ሙሉ በሙሉ ማለት ይቻላል የሴፍትኔት ተጠቃሚ ነው። አሁን ላይ ግን ምናልባት በዛ ዓመት 26% የሚሆነውን ኦልሬዲ ከሴፍትኔት ተመርቀዋል። ከ10,000 በላይ የሚሆኑትን አስመርቀን ኢኮኖሚካሊ ራሳቸውን እንዲችሉ ማድረግ ተችሏል። የሚቀጥለው 2018 ሙሉ በሙሉ የሴፍትኔት ተጠቃሚያችንን 100% እናስመርቃለን የሚል ድምዳሜ ላይ ደረጃ ተደርሷል። እስከ 15,000 የሚሆን የማህበረሰብ ክፍል ከጥቅል የወረዳው ማህበረሰብ የምግብ ዋስትና ድጋፍ ከመንግስት ከረጃ አካላት እየጠበቀ ይኖር ነበር። በዚህ 1 ዓመትና 2 ዓመት ሙሉ በሙሉ ከምግብ ዋስትና ማህበረሰባችን እናወጣለን ነው ኮሚትመንታችን፣ ቁርጠኝነት። ሰውም ከፍተኛ ፍላጎት አለው።